በመላው ዓለም የምትገኙ አባቶች ካህናት፣ ወንድሞች ዲያቆናት፣ አረጋውያን አባቶች፣ አረጋውያት እናቶች፣ ወንድሞችና እህቶች ንጽሐ ጠባይ ያላደፈባችሁ ሕፃናትም ጭምር በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንድናመሰግነው የፈቀደ የአባቶቻችን ቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የጻድቃን የሰማዕታት የደናግል የመነኮሳት አበው ቀደምት አባቶቻችን ስማቸው እንደየክብራቸውና እንደየማዕረጋቸው የተመሰገነና የተወደሰ ይሁን። ለምንት ኢይጸውሙ አርዳኢከ ደቀ መዛሙርቶችህ ለምን አይጾሙም? እንደ እግዚአብሔር መልካም ፈቃድ በዚህ ኃይለ ቃል መነሻ በማድረግ የእግዚአብሔርን ቃል እንማማራለን። ቅዱስ አምላካችን በመካከላችን ተገኝቶ እንዲያስተምረን መልካም ፈቃዱ ይሁንልን። ይህን ኃይለ ቃል የተናገሩት ጸሐፍት ፈሪሳውያንና የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት ናቸው። ኃይለ ቃሉን የተናገሩት መድኃኔ ዓለም ኢየሱስ ክርስቶስ በዚህ ዓለም እንደ ሰውኛ እየተመላለሰ በሚያስተምርበት ሰዓት ቅዱስ ማቴዎስን በጠራበት ጊዜ ከቅዱስ ማቴዎስ ቤት ግብዣ ተደርጎለት እየተመገቡ ሳለ ከጸሐፍት ፈሪሳውያን ጋር ለምን ይመገባል ካሉ በኋላ ደቀ መዛሙርቶችህ ለምንድን ነው የማይጾሙት ብለው ይህንን ጥያቄ ለኢየሱስ ክርስቶስ አቅርበዋል ማለት ነው። ጥያቄውን ያቀረቡበት ዋናው ዓላማቸው ጸሐፍት ፈሪሳውያንና እንዲሁም የቅዱስ ዮሐንስ ደቀ መዛሙርት ረቡዕንና ሐሙስን ይጾሙ ስለነበረ አሁን ደግሞ መድኃኔ ዓለም ኢየሱስ ክርስቶስ ቅዱስ ማቴዎስን ጠርቶ ቅዱስ ማቴዎስ በቤቱ ግብዣ አድርጎለት በቤቱ እየተጋበዘ እያለ ከጸሐፍት ፈሪሳውያን ጋር አብሮ ሲመገብ ጸሐፍት ፈሪሳውያን ከዚያ ቤት እንደገባ ሰምተው መጥተው ነበርና አብሮ እየተመገበ ባለበት ሰዓት ለምን ጾሙ ይሻራል? እኛ አብዝተን እንጾማለን፣ እንዲሁ ጸሐፍት ፈሪሳውያን አብዝተው ይጸልያሉ፣ አብዝተው ይጾማሉ፣ ያንተ ደቀ መዛሙርት ደግሞ ለምን አይጾሙም ብለው መድኃኔ ዓለም ኢየሱስ ክርስቶስን ጠይቀውታል። እሱም ምንድነው ያላቸው? ወይቤሎሙ እግዚእ ኢየሱስ ክርስቶስ ኢይክሉ ደቂቁ ለመርአዊ ጸዊ መወላህ አምጣንሃሎ መርአዊ ምስሌሆሙ። ሙሽራው ከነሱ ጋር እያለ የሙሽራው አጃቢዎች የሙሽራው አማሻሪዎቹ መጾም እንዳይገባቸው መጾም ማዘን እንደሌለባቸው አታውቁምን ብሎ አይጾሙም፣ አያዝኑም፣ አይተክዙም ብሎ ሙሽራው ጋር ያሉት ሙዚዎቹ እንደማያዝኑ እንደማይተክዙ ነግሯቸዋል። ይህን ካላቸው በኋላ ወባሃቱ ይመጽእ መዋዕል አመ ይነስእዎ ለመርአዊ እምኔሆሙ ውእተ አሚረ ይጸውሙ። ነገር ግን ደቀ መዛሙርቱ እነሱ ከሱ ከተለየ በኋላ እሱ ከነሱ ከተለየ በኋላ የዚያን ጊዜ ይጾማሉ፣ የዚያን ጊዜ ይጸልያሉ ብሎ አስተምሯቸዋል ማለት ነው። ይህን ሲያስተምራቸው መድኃኔ ዓለም ኢየሱስ ክርስቶስ በምሳሌ ነው ያስተማራቸው። ሙሽራ የተባለው ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ሙዚዎች የተባሉት ደግሞ ደቀ መዛሙርት ሐዋርያት ናቸው። እኔ ሙሽራው በዚህ ዓለም ሳለሁ እነሱ ሙዚዎቼ ከኔ ጋር እያሉ ማዘን መተከዝ የለባቸውም። እኔ ከነሱ የምለይበት ጊዜ አለና የዚያን ጊዜ ይጾማሉ፣ የዚያን ጊዜ በብዙ መከራ ውስጥ ሲሆኑ በዚያን ሰዓት ይህን ያደርጋሉ ብሎ ደቀ መዛሙርቱ ወደፊት መጾም እንዳለባቸው አስተምሮ ትንቢት ተናግሯል ማለት ነው። ይሄውም አልቀረ ይሄን መነሻ በማድረግ ይሄን ኃይለ ቃል ጠብቀው መድኃኔ ዓለም ኢየሱስ ክርስቶስ በአይሁድ እጅ ተይዞ ከተሰቀለ በኋላ በመቃብር እያለ ከዕለተ ሐሙስ ጀምረው ትንሣኤውን እስከሚያዩ ድረስ ለሁለት ቀን ለሶስት ቀን ቢሉ ደቀ መዛሙርቱ ጾመዋል። ከዚያን በኋላ 40 ቀን ከተነሳ በኋላ ከነሱ ጋር ኖሮ
አርግ ሀበ አቡየ ወአቡክሙ ሀበ አምላኬ ወአምላክክሙ፣ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አርጋለሁ ብሏቸው፣ ነገር ግን ሲያርግ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ ማርያም፣ እናንተም ከአርያም ኃይል እስከምትለብሱ ድረስ በዚህ በኢየሩሳሌም ቆዩ ብሎ ትእዛዝ ሰጥቷቸው በኢየሩሳሌም በቤተ ማርያም በማርቆስ እናት ቤት አንድ ሆነው መንፈስ ቅዱስን እስከሚቀበሉ ድረስ በዚያ ጸንተዋል። በ10ኛው ቀን መንፈስ ቅዱስን ተቀብለው መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ሁሉ ዞራቸው አስተምሩ ብሏቸው ነበርና ወደ ዓለም ዞረው ለማስተማር ጸሎት መነሻ ስለሆነ ጸሎት መጀመሪያ ስለሆነ መንፈስ ቅዱስ እንደተገለጸላቸው በ72 ቋንቋ መናገር ሲችሉ ከሕዝቡ ጋር መግባባት እንዲችሉ የእግዚአብሔር የሆኑትን ሁሉ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ለመመለስ ጸሎት ያስፈልጋል። እግዚአብሔር ወደ ዓለም ሂዱም ቢለን በጸሎት እግዚአብሔርን እንጠይቀው ብለው ደቀ መዛሙርቱ ጸሎት ይዘዋል፣ ጸሎት ጸልየዋል ማለት ነው። ይሄ ጾም ሐዋርያት ወይንም የሰኔ ጾም የሚባለው ሐዋርያት አንድ ሆነው የጾሙት ጾም ነው። ይህን ስንል በደቀ መዛሙርቱ በሐዋርያት ስም ተናገርን እንጂ ከነሱ ጋር አብረው የሚውሉ አብረው የሚያድሩ የቃሉን ትምህርት የእጁን ተአምራት ያዩ የነበሩ 72ቱ አርድእት 36ቱ ቅዱሳን አንስት ሁሉ የጾሙት ጾም ነው ማለት ነው። በጊዜው ሐዋርያት የጾሙት 40 ጾም ነው የጾሙት። ከዚያን በኋላ አሁን ባለንበት ደረጃ ጾሙ የሚያንስበትም የሚበዛበትም ጊዜ አለ። ምክንያቱም እያርግና እየወርድ ትንሣኤን ተከትሎ ጰራቅሊጦስን ተከትሎ ስለሆነ በዚያ መሰረት የጾሙት ጾም እንደሆነ ከቅዱሳን መጻሕፍት አግኝተነዋል፣ ተረተነዋል ማለት ነው። ጾም ስንል ጾም ማለት ምን ማለት ነው ስንል በዚህ በመጽሐፈ ፍትሐ ነገሥት ምዕራፍ 15 ላይ ጾምሰ ተከልኦተ ብእሲ እመብልዕ በጊዜ እውቅ በውስተ ሕግ፣ ጾም በሕግ በተወሰነ ሰዓት ከምግብ መከልከል ነው ይላል። በሕግ በተወሰነ ሰዓት ከምግብ መከልከል ነው። አንደኛው ይሄ ነው። ማንኛውም ሰው ለጾሙ ሁሉ ሕግ አለው፣ ስርዓት አለው። ይህንን ስርዓትና ሕግን አውቆ መጾም እንዳለበት ከምግብ መከልከል እንዳለበት ያስቀመጠው ኃይለ ቃል ነው ማለት ነው። ያንንም በሕግ የታወቀው ሰዓት ምንድን ነው ስንል ሰዓቶቹን እናውቃቸዋለን። እንደ ቤተ ክርስቲያን አስተምህሮ 7 አጽዋማት አሉ። በእነዚያም አጽዋማት መካከል የምንጾመው የሰዓት ልዩነት አለ። እስከ 9 ሰዓት የምንጾማቸው አጽዋማት አሉ። እስከ 12 ሰዓት እንዲሁም ደግሞ እስከ 13 ሰዓት እስከ ምሽቱ 1 ሰዓት ማለት ነው። እነዚህን ሁሉ ስንጾም በሕግ በታወቀ ጊዜ የሰው ልጅ ከምግብ የሚከለከለው ያ ሰዓት ያ ጾም ተብሎ ይነገራል የሚል ነው። ሁለተኛው ጾም ማለት ከፍላጎቶች ሁሉ መለየት ነው። ከፍላጎቶች ሁሉ መለየት ነው። የሰው ልጅ ፍላጎት ብዙ ፍላጎት አለው፣ ብዙ ፈቃድ አለው። ፈቃደ ስጋ፣ ፈቃደ ነፍስ ተብለው የሚከፈሉት ፈቃዳት አሉና በእነዚህ ፈቃዶቹ ልክ ሁሉ እንደፈለገው የሚመራበትን ጊዜ ሳይሆን በእግዚአብሔር ሕግ ተመርቶ ከስጋዊ ፈቃድ፣ ከስጋዊ ሐሳብ፣ ከስጋዊ ምኞት፣ ከዓለም ነገር ሁሉ ርቆ ራሱን ጠብቆ የሚኖር ማለት ነው ጾም ማለት። ይህንን አድርጎ የሚኖር ሰው ጾምን ጾመ ይባላል ማለት ነው። ጾም ማለት በሶስተኛው ከኃጢአት ሁሉ ተለይተን እግዚአብሔርን የምናውቅበት ማለት ነው። እግዚአብሔርን የምናውቅበት ስጋችንን አድክመን ራሳችንን ለእግዚአብሔር ንጹሕ አድርገን ለጸሎት፣ ለስግደት፣ ለምጽዋት፣ ለፍቅር፣ ለትትና፣ ለሰላም ለመሰማራት መጀመሪያ የምናደርገው ጾም ነው ማለት ነው። አባቶቻችን ጾም ማለት ማጠቢያ ማለት ነው፣ መወልወሊያ ማለት ነው። ሰውነታችንን የምናጥብበት
ሰውነታችንን የምናጸዳበት ከምንድን ነው የምናጸዳው ስንል ከኃጢአት አጽድተን ንስሐ ገብተን ጾመን ከዚያን በኋላ እንጸልያለን። ከእግዚአብሔር ጋር መነጋገር ስለሆነ ከእግዚአብሔር ጋር ስንነጋገር ንጹህ ሕሊና ያስፈልጋል፣ ንጹህ ሰውነት ያስፈልጋል፣ የስጋ ንጽህና ያስፈልጋል፣ የነፍስ ንጽህና ያስፈልጋል፣ የሕሊና ንጽህና ያስፈልጋል። እነዚህን ሁሉ ስናደርግ በመጀመሪያ በጾም አጽድተን ወደ እነዚያ እንገባለን ማለት ነው። እንጾማለን። በጾም መካከል ስግደት አለ፣ እንሰግዳለን። ከዚያን በኋላ ፍቅር አለ፣ ሰላም አለ፣ ትሕትና አለ። በዚህ ውስጥ ብዙ ነገሮች አሉ ከጾም በኋላ የምናገኛቸው ማለት ነው። ስለዚህ ጾም በዚህ የተወሰነ ነው ማለት ነው። ታዲያ ሁላችንም ይህንን ጾም ስንጾም እንደ ቅዱሳን ሐዋርያት አንድ ሆነን በፍቅር ሆነን በኢየሩሳሌም ቆዩ እንደተባሉ በኢየሩሳሌም ቆይተው ለዓለም ሄዳቸው አስተምሩ ሲባሉ ሱባኤ ይዘው እግዚአብሔርን እንደጠየቁ ሁላችንም በኢየሩሳሌም በቤተ ክርስቲያን ጸንተን ኢየሱስ ክርስቶስ ዓለምን አስተምሩ ሲለን ወደ ዓለም ለመሰማራት ጸሎት ያስፈልገናል ማለት ነው። ጾም ያስፈልገናል ማለት ነው። በተለይ ይሄ ወሩ ብዙዎች ትምህርት ጨርሰው ወደ ስራ የሚገቡበት ሰዓት ነውና ማንኛውም ሰው ተመርቆ ትምህርቱን ከጨረሰ በኋላ ስራ ለማግኘት ስራ ለመፈለግ ወደ ህዝቡ ለመሰማራት ህዝቡን ለማዳን ህዝቡን ለማስተማር ከህዝቡ ጋር ለመኖር ቅድሚያ ጸሎት እንደሚያስፈልግ አባቶቻችን ጀምረው አሳይተውናል ማለት ነው። ይህንን እንድናደርግ አምላካችን መድኃኒታችን ኢየሱስ ክርስቶስ መልካም ፈቃዱ ይሁንልን። በጾም ሰዓት ከብዙ ነገሮች ነው የምንጾመው። ቅድም እንዳልኩት ከብዙ ነገሮች ስንጾም ታዲያ ብዙዎች ደግሞ ስለ ጾም የተለያየ ጥያቄ ያላቸው አሉ። ከሃይማኖት ውጭ ያሉ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጾም ጊዜው በስቷል፣ ጾም መቀነስ አለበት፣ የጾሙ ሰዓቱ ረዝሟል የሚሉ ሰዎች አሉ። የእነሱን ፈለግ በመከተል እንዲሁ ደግሞ በኦርቶዶክስ ተዋሕዶ እምነት ውስጥ ያሉ አጽዋማትን ሁሉ በመከፋፈል የሚኖሩ ሰዎች፣ ያላወቁ ሰዎች፣ ያልተረዱ ሰዎች አሉ። ለምሳሌ ይሄን የዛሬውን ጾም ምን በማለት ነው የሚጾሉት? የሚናገሩት የሚጠሩት የሐዋርያት ጾም የቄሶች ጾም ነው በማለት ይህንን ጾም ለቀሳውስት ሰጥተው ለካህናት ብቻ ሰጥተው እነሱ መጾም እንደሌለባቸው በራሳቸው ወስነው እንደፈለጋቸው ጮማ የሚቆርጡ ጠጅ የሚያወራርዱ ሰዎች አሉ። ይሄ ሳይሆን ግን ቤተ ክርስቲያን የሕፃን ጾም፣ የአረጋዊ ጾም፣ የመነኮሳት ጾም፣ የወጣቶች ጾም፣ የካህናት ጾም ብላ አትከፍልም። በእነዚህ አጽዋማት ውስጥ ነፍስ ያወቀው ሕፃን ሁሉ መጾም ከቻለበት ቀን ጀምሮ እንዲጾም ቅድስት ቤተ ክርስቲያን አስተምራለች። እስካሁንም አስተምራለች። የዛሬዋን ማስተምሯ ይሄ ነው። ወደፊትም እያስተማረች የምትዘልቀው እንደ ስርዓቱና እንደ ቀኖናው በዚሁ ቃል ነው ማለት ነው። ታዲያ ብዙዎች በዓለም ላይ በተለይ ይህንን ጾም ባለመረዳታቸው በተለያዩ ቦታዎች ሁሉ ስንሄድ፣ በተለያዩ ምግብ ቤቶች ስንሄድ ክርስቲያን ነን የሚሉ ሰዎች፣ ስጋውን ደሙን እንቀበላለን የሚሉ ሰዎች እኛ እንጾማለን እያሉ ነገር ግን ሆቴላቸውን ከፍተው ሆቴላቸውን ለሚመገቡ ሰዎች ሁሉ ክፍት አድርገው ዝግጁ አድርገው ጮማ እየቆረጡ የሚያስተናግዱ እንጾማለን የሚሉ ሰዎች አሉ። ይሄ እንደ ቤተ ክርስቲያን አስተምሮ የሚፈቀድ ስላልሆነ አንድ ሰው ሲጾም ራሱን መጾም አለበት። ራሱ ሲጾም ደግሞ ለሌላው ሰው መመገብ የለበትም። እሱ የጠላውን እሱ ያከበረውን ሌሎችም እንዲያከብሩት እሱ መጾሙን አሳውቆ ሌሎችም እንዲጾሙ ማድረግ እንጂ ገንዘብ እያገኘ በዚያን በገንዘቡ የፈለገውን ፈቃዱን እየፈጸመ ምኞቱን እያሳካ እኔ ጾሜያለሁ ማለት ስለማይቻል ሁላችንም መጾም አለብን። ስንጾም ገንዘባችን መጾም አለበት፣ አንደበታችን መጾም አለበት፣
ቤተሰቦቻችን መጾም አለባቸው። ሁሉ ነገር በጾም ካልተወሰነ የአንድ ሰው ሌሎቹን አሰማርቶ እሱ የሚጾም ከሆነ ዋጋ እንደማያገኝ ቅዱሳን አባቶቻችን ሰለስቱ ምዕት አስተምረዋል ማለት ነው። ስለዚህ ይህንን ጾም ሁላችንም የምንጾመው ጾም ነው። ለምን ከተባለ ሐዋርያት ብቻ አይደሉም የጾሙት፣ 72ቱ አርድእት ብቻ አይደሉም የጾሙት፣ ቅዱሳን አንስትም ጾመውታል። ሐዋርያት ብቻ ናቸው የቄሶች ጾም ነው እንዳይባል 72ቱ አርድእት ወጣቶች ያሉበት እነሱ ጾመውታል። እንዲሁ ደግሞ የወንዶች ብቻ ነው እንዳይባል 36ቱ ቅዱሳን አንስት የጸለዩት ጸሎት የጾሙት ጾም በዚህ ወቅት የሚታሰብበት ነውና ሁላችንም አንድ ሆነን እንደ ቤተ ክርስቲያን አስተምህሮ የቤተ ክርስቲያን የአዋጅ ጾም የሚባሉትን ሳንከፋፍል ፍልሰታ የሕፃናት ነው፣ የሰኔ ጾም የቀሳውስት ጾም ነው፣ ይሄ እነገሌ ነው፣ የጽጌ ጾም የመነኮሳት ጾም ነው ሳንል በተቻለ ልክ እንደ ቤተ ክርስቲያን አስተምህሮ ሁላችንም ልንጾም ቤተ ክርስቲያን አዛናለች ማለት ነው። እንግዲህ በጾም መካከል የምናገኛቸው ብዙ ነገሮች አሉ። ጾም የምንጾመው ለምንድን ነው ስንል እግዚአብሔር አምላካችን እንድንጾም ጾምን ደግሞ የእግዚአብሔር መንግስት እንደምናገኝ ብዙ አስተምሮናል። ከነዚያ መካከል የጾም ጥቅሞችን ስናነሳ ጾም አንደኛ የነፍስ መድኃኒት ነው። የነፍስ መድኃኒት ነው። ስጋችንን ለነፍሳችን የምናስገዛበት፣ ስጋችንን ከስጋዊ ፈቃድ ገተን ከዓለም መሻት ገተን በእግዚአብሔር በመንፈስ ቅዱስ ብቻ የምንመራ ሆነን ለነፍሳችን አስገዝተን እግዚአብሔርን ብቻ የምናውቅበት ለነፍሳችን መድኃኒት የምናገኝበት አንዱ ጾም ነው ማለት ነው። አንዱ ጾም ነው፣ የነፍሳችን መድኃኒት ጾም ነው። ሁለተኛው ጾም የጾም ጥቅሙ ምንድነው ስንል ወደ ዓለም ተሰማርተን በርኩሳን መናፍስት እንዳንያዝ፣ ርኩሳን መናፍስትን ከህሙማን ላይ እንድናርቅ፣ ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት፣ እውራነ ስጋን በተአምራት እውራነ ነፍስን በትምህርት፣ ሃንካሳነ ስጋን በተአምራት እንደዚሁ ደግሞ ሁሎችንም ለማድረግ ጸሎት ያስፈልጋል ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 17 ላይ ያንን ለብዙ ዓመት ጋኔን አድሮበት የነበረውን ልጅ እንዳዳነ ሁላችንም እናውቃለን። ያንን ሲያድን የልጅቱ አባት ወደ ደቀ መዛሙርቱ አምጥቶት የክርስቶስ ደቀ መዛሙርት ብዙ ሞክረዋል፣ ሊያወጡት ግን አልቻሉም። ሊፈውሱት ግን አልቻሉም። ሊያድኑት ግን አልቻሉም። እነዚያ ርኩሳን መናፍስት ከልጁ ላይ ሊወጡላቸው አልቻሉም። መጨረሻ ላይ መድኃኔ ዓለም ኢየሱስ ክርስቶስ ያንን በመካከላቸው በእነሱ መካከል እያለ ከዚያ ከሕፃን ላይ የነበረውን እርኩስ መንፈስ እንዲወጣ አደረገው፣ እንዲወገድ አደረገው። ሕፃኑ ከመከራ ስጋ ከመከራ ነፍስ ከስቃይ እንዲፈወስ አደረገው። በዚህ ሰዓት ደቀ መዛሙርቱ ምንድነው ያሉት? አምላካችን ኢየሱስ ክርስቶስ ሆይ ለኛ ሊወጣልን ያልቻለው ምክንያቱ ምንድነው? እኛ ልንፈውሰው ያልቻልነው፣ እኛ ልናድነው ያልቻልነው፣ እኛ ወጥቶ እንዲሄድ ያላደረግነው ምክንያቱ ምንድነው አሉት። በዚህ ሰዓት ምንድነው ያላቸው? እንዲህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣ። እንዲህ አይነቱ መንፈስ ጸሎትና ጾም ያስፈልገዋል። መንፈስን ልታወጡ ህሙማንን ልትፈውሱ ተአምራት ይደረግልን ባላችሁ ጊዜ ሰዎች ተምረው እንዲለወጡ ሰዎችን የምናስተምርበት ምልክት ይደረግልን ባላችሁ ጊዜ ጸሎት ያስፈልጋል፣ ጾም ያስፈልጋል። ያለ ጾምና ያለ ጸሎት እንዲህ አይነቱ መንፈስ ሊወጣ አይችልም ብሎ መድኃኔ ዓለም ኢየሱስ ክርስቶስ አስተምሯቸዋል፣ አስረድቷቸዋል ማለት ነው። ይህንን ዛሬ ሁላችንም በያለንበት አካባቢ እናውቀዋለን። ብዙ ሰዎች በዚህ አይነት መንፈስ ተይዘው የሚያስታምማቸው አጥተው፣ የሚጸልይላቸው አጥተው፣ የሚጾምላቸው አጥተው፣ የሚመጸውትላቸው አጥተው፣ የሚሰግድላቸው አጥተው፣ ወደ እግዚአብሔር የሚማልድላቸው
ወደ እግዚአብሔር የሚያለቅስላቸው ወደ እግዚአብሔር የሚያነባላቸው አጥተው እነሱ በርኩስ መንፈስ ተይዘው ለብዙ ዓመት የማይድኑ ሰዎችን እናያለን። ለብዙ ዓመት ከጸበል ጸበል ቦታ ያቀያይራሉ፣ ብዙ ገዳማት ይሄዳሉ፣ ብዙ አድባራት ይሄዳሉ፣ ብዙ ባለመድኃኒተኛ ይሞክራሉ፣ ብዙ ቦታ ላይ ይጠይቃሉ፣ ግን አይድኑም። ለምን ስንል ምክንያቱም እንዲህ አይነቱ መንፈስ ያለ ጾምና ያለ ጸሎት ሊወጣ ስለማይችል ማለት ነው። ሌላው ሶስተኛው ጾም ከእግዚአብሔር ጋር የምንገናኝበት አንዱ ነው። ከእግዚአብሔር ጋር የምንገናኝበት ነው። አራተኛ ጾም ከኃጢአት የምንነጻበት ነው። ከኃጢአት የምንነጻበት ነው። በጾም በጸሎት ይሰራ ኃጢአት ብሎ ታላቁ ሊቅ ቅዱስ ያሬድ በድጓው ላይ እንዳስተማረን እንደመከረን ሁላችንም በጾም በጸሎት ሆነን ኃጢአታችንን አስወግደን የምንኖረው የምንወጣው የምንወርደው ከእግዚአብሔር ጋር ጉዟችን የሚሆነው ስንጾምና ስንጸልይ ነው ማለት ነው። እግዚአብሔር አምላካችን ጾማችንን ጸሎታችንን የሐዋርያት ጾም የሐዋርያት ጸሎት የቅዱሳን አባቶቻችን የሰለስቱ ምዕት ጸሎት አድርጎ ሀገራችን ኢትዮጵያን ይባርክልን፣ ይቀድስልን፣ ከመከራ ሥጋ ከመከራ ነፍስ ይጠብቀን።